ሰላም ቤተሰብ እንዴት ናችሁ? ያው የሀይሚና የብሩኬ ነገር በጣም ሲያሳስበን ነው ያደረው። እውነት ለመናገር የዛሬው ነገር ምን ይሁን አናቅም፣ ግን በጣም አስጨንቆናል። ማለት ምናልባት ብሩኬ ከባድ ውሳኔ ሊወስን ነው ወይስ ለእናቱ ቤት ሰፕራይዝ ሊያረጋት እዛ ፕሮግራም ላይ እንድትገኝ ፈልጎ ነው ወይስ ደግሞ ለሀይሚ ሌላ ሰፕራይዝ አዘጋጅቷል ወይስ እስካሁን ሲሰሩት የነበረው ድራማ እንደሆነ ይፋ ሊያረግ ነው? ብቻ ብዙዎቻችን አስጨንቆናል። ምንም ይሁን ምንም ብቻ ከሀይሚ ጋር የሚለያዩበት ነገር እንዳይሆን እየጸለይን ነው። ምክንያቱም አንዳንዴ ሰዎች ብዙ ታግሰው ሲያመሩ ወይ ደግሞ ሲቆርጥላቸው ከባድ ውሳኔ ሊወስኑ ይችላሉ። ሰሞኑን እንዳያችሁት ከዚህ እስከምወጣ ድረስ አንዳንድ ነገሮችን አስተካክዬ ምናምን ነገር ጨራርሼ ነው የምወጣው ሲል ሰምታችሁታል። እና ምናልባትም እንግዲህ ከባድ ውሳኔ ወስኖ ወደ ሌላ ሀገር ለመሄድ ቆርጦ የመጨረሻ ቀኑ ሊሆን እንዳይሆን ዛሬ ግን እንደዛ በሀይሚ ጨክኖ እንደዛ እንደማያደርግ ተስፋለን። ያለው ነገር ያው በመካከላቸው የተፈጠረው ነገር ስላናደዳት እንጂ መቼም እሷም ጠልተው አይደለም እሱም ጠልቷት አይደለም። የፈለገ ነገር ብትናገረው የፈለገ የሚያስቀይም ነገር ብትናገረውም ጠልቷት አይደለም። እዛ ላይ ደግሞ ልጁ የኔ አይደለም እያለ እሷም ቢሆን ብትረዳውና የምርመራውን ውጤት በትዕግስት ብትጠብቅ ጥሩ ነበረ። ግን ያው ሁለቱም እልህ ውስጥ ገብተው ብዙ መንገዶችን ብዙ ነገሮችን ብዙ ቃላቶችን ተነጋግረው እዚህ ደርሰዋል። ግን እንደዛም ሆኖ እንግዲህ እሱ የእሷን ደስታ በማሳካት ላይ ነበረ በዛ ሁሉ ጸባቸው ውስጥ እሱ በጣም ደስ ብሎን እያለ ዛሬ ደግሞ እንግዲህ በጣም ከባድ ነገር አለ። ቤተሰብም ጠብቁ፣ አንቺም እዛ ነገር ላይ እንድትገኝልኝ አደራ ሲል ትናንትና ሰምታችሁታል። ብቻ አስጨንቆናል። የምር እኔ እውነቴን ስነግራችሁ በእንቅልፍ ልቤ ራሱ እየባነንኩ ነበር። እግዚአብሔርን በቃ ስንቴ ባነንኩ። አሁንም እነሱን ነው ማስበው። ወይኔ በቃ ስለ እነሱ ስጨነቅ በቃ ማለት ምን ሊሆን በቃ እንደ ጌታ ወይ አደራህን የሚለያዩበት ነገር እንዳይሆን ምናምን ነገር እያልኩኝ ስጨነቅ ነው ያደርኩትኝ። እና ይሆን አንዳንዴ ፈልጋችሁት ሳይሆን የምትወዱት ሰው ሲሆን በቃ ራሱ በራሱ ጊዜ ጭንቀት ውስጥ ነው የሚያስገባችሁ። እና በቃ ስንቴ እንደባነንኩ እኔና ፈጣሪ ነን የምናውቀው። ብቻ እግዚአብሔር አምላክ በቃ አንድ የሚሆኑበትን ነገር እንደሚያደርግ ተስፋ አለን። በጸሎታችሁ አስቧቸው። ጸሎት ከምንም በላይ ነውና እግዚአብሔር አምላክ በቃ እንዳይለያያቸው በጸሎት እናስባቸው። ብዙ ሰው ተጨንቋል። የምሬን ስነግራችሁና ማታ ላይ ራሱ ቲክቶክ ላይ በቃ በጣም ብዙ ሰው በቃ ምን ሊሆን ነው በቃ ብሩክ ከቆረጥ አስደንጋጭ ነገር ነው የሚያደርገውና በቃ ብዙ ነገር ብቻ ሁሉም የራሱን መላምት ሲናገር ነበርና ያ ምንድነው ከመውደዳቸው አንጻር በቃ እነሱ እንዳይለያዩ ከመፈለጋቸው አንጻር የራሳቸው ጭንቀት ውስጥ ናቸው ሁሉም። እና እግዚአብሔር አምላክ ክፉን ያርቅልን መልካሙን ያሰማን። ሲሆን ደግሞ ደስ የሚል ነገር እኔ ግን ደስ የሚል ነገር ያለ ይመስለኛል። ማለት ወይ ለእናቱ ቤት ገዝቶ እናቱን ሰፕራይዝ የሚያደርግበት ቀን ነው። ካልዛ ደግሞ እስካሁን እየሰሩት የነበረው የሌሎች ሰዎች እውነተኛ ታሪክ ተጽፎ ተሰጥቶን ነው የኔ ታሪክ አይደለም ብሎ ይፋ የሚያደርግበት ቀን ነው ብዬ አስባለሁ። እና መልካሙን ማሰብ ደስ ይላል። ማለት በቃ ሊለያዩ ይሆን ጥሏት ሊሄድ ይሆን ምናምን እያልን ራሳችንም ከምናስጨንቀው መልካም ነገር ብናስብ ደስ ይለናል። ምክንያቱም ተጨንቀን እኛ ምንም አናመጣም። በእርግጥ በጸሎት ማሰብ ትልቅ ነገር ነው። እግዚአብሔር የእነሱን ህይወት እንዲያስተካክል በቻልነው መጠን በጸሎታችን ብናግዝ እሱ ትልቅ ተቀባይነት አለው። ግን ይሄ ዝም ብሎ ራስን ማጨናነቅ ምናምን ትርፍ ጉዳት ነው እንጂ ለእነሱም ለእኛም ጥቅም የለውም። እና ብቻ አሁንም ነገሮች እንዲስተካከሉ በጸሎት አስቧቸው። ራሳችሁን እስከ ማጣት ድረስ አትጨነቁ። እናውቃለን በጣም የምንወዳቸው ካፕሎች ናቸው በጣም ማለት ነው። በቃ የእነሱን ያክል እንኳን እዚህ ሚዲያ ላይ ብዙ ልጆች አሉ ደስ የሚሉ ካፕሎች፣ ግን በእነሱ ደረጃ የወደድናቸው የሉም። በቃ የእነሱ የተለየ ነው በቃ ምክንያቱም ሁለቱም የተለዩ ናቸው። አንድ ላይ ሲሆኑ በጣም ደስ የሚል ውበት አላቸው። በጣም ደስ የሚል ግርባ ሞገስ አላቸው። በቃ ይሆናል አይደለ? እነሱ ተነጣጥለው ማየት አያስደስትም። በቃ ሁለቱ አንድ ላይ ስታዋቸው በቃ በአንድ አይን ነው የሚታዩትና ደስ የሚሉ ካፕሎች ናቸው። ብቻ እግዚአብሔር አምላክ መጨረሻቸውን ያሳምረው። ሀይምዬ አሁንም መልእክቴ ተረጋግተሽ ነገሮችን አሁንም እልህ ይዞሽ እሱ እንኳን ሊሄድ ቢል አንቺን እልህ ይዞሽ በቃ ሄዳ ምናምን እንደዚህ አይነት ነገር ውስጥ ሳይሆን በቃ ሴት ልጅ ነሽ። ሴት ልጅ ብልሃተኛ ናት። ስትናደድም በዛው ልክ በብልሃት ደግሞ ነገሮችን ማስተካከል ስትፈልግ ደግሞ በዛው ልክ ትችላለች።
ከወንዶች ይልቅ ሴቶች ብዙ ነገሮችን ማስተካከል እንችላለን እና አሁንም ቢሆን ረጋ በይና ወደ ራስሽ ተመልሰሽ ብዙ ነገሮችን ማስተካከል ትችያለሽ። ይሄ ነው መልእክቴ፣ አደራ። እና የዛሬው ምሽት ብቻ ለብዙዎቹ አልነጋ ብሎ አልመሽ ያለ ቀን ነው። በስቷል ማለት የሆነ አንዳንዴ አሁን ላይ እንደምታውቁት ጊዜው በጣም ነው የሚሮጠው። ግን እንደዚህ ደግሞ በጣም የሚያስጨንቅ ነገር ሲኖር ጊዜው ራሱ የሆነ እጥፍ ነው የሚሆነው እና ይረዝማል። ብቻ እግዚአብሔር መልካሙን ያሰማን። በቃ ቤተሰብም የማይጨነቅበት፣ እነሱም የማያዝኑበት፣ የማያለቅሱበት፣ ወዳጆቻቸውም ኦዲየንሶቻቸውም የሚደሰቱበት ነገር እንዲያደርግልን በጸሎት እንጠብቃለን። ፈጣሪ ክፉን ያርቅልን። የምር እነሱ ልጆች የማይለያዩበትን መንገድ እግዚአብሔር ያስተካክል። የምር በጣም ነው የሚጨንቀው፣ ግን በጣም ማለት ነው ቤተሰብ የሆነ እኔ እንጃ አላቅም፣ ይጨንቃል። የምትወዷቸው ሰዎች የሆነ እንዳይለያዩ ስትሉ ብዙ ነገር ነው የምታስቡት እና እነሱ ተለያይተው ማየት እኛ አንፈልግም በፍጹም። እና እግዚአብሔር አምላክ አንድነታቸውን የሚፈጥር በቃ ነገር የሚያሳርቅ ነገር ያድርገው።